ስትሉ ማለት ነው። ቀብራራው በቅርቡ ጠብቁ፣ በቅርቡ ሰርጉን። እኔ እኮ መች ተጣሉና ነው እንዲህ የምታሽቃብጡት? ነው የኔ ነገር እኮ ያልገባኝ ነገር ብቻ ሳይሆን እኔ የምጠብቀው ደግሞ ሽምግልናውን ነው። ሽምግልናው ከነ ቤተሰቡ ለንግስቱ መድረኩን እያስተካከለ ቪዲዮ ላይ ስራ እየሰራ እናንተ እዚህ ጋር ማለት ነው የምቀላቀልበት ቀን እናደርጋለን። እንግዲህ ቤተሰብ ማየትና ማመን መስማት ነው። አንድ ነገር እኮ ሲደረግ ከቤተሰብ ተመካክሮ ከቤተሰብ ብዙ ነገር ተደርጎ ነው። አሁን ሀይሚና ቡርጌ ተጣልተዋል ብላችሁ ነው እንደው ገስት ላይ ቁጭ ብላችሁ ሜሽን የተደረገለትን ህይወት የግል ነው እንደዚህ ነው ስማርት ናች እሷ እሱ ይቀረዋል ምናምን። አይ እንደው እናንተ ማውቀናል ብላችሁ ሞታችኋል። መች ተጣሉ? ሲጀመር ስራ እየሰሩ ነው እንጂ ስራ እየሰሩ ነው። የድግሳቸውን ቦታ እያስተካከሉ ነው። መች ተጣሉ? እናንተን ደስ እንዲላችሁ ታዲያ እንደዛ 24 ሰዓት ስራችሁን ትታችሁ እኝኝኝኝ ስትሉ ይበላችሁ እንጂ ቴክስት ተላከልኝ እንደዚህ እንኳን አንድ ቴክስት እንኳን ምንም አይመልስም። ሲጀመር ብሩክ ሲጀመር እንኳን ቴክስት ምን ፎሎም አይመልስላችሁም ሲጀመር ማለት ነው እንዴ። ወይኔ በጣሪ ወይ ሞኝ ናችሁ ግን እንዲህ እናንተ ወይኔ እናቴ። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው የኛ ውድ ቤተሰቦች። ትናንትና አሁን ብሩኬ እንደዛ ተንበርክኮ ይቅርታ ጠየቀ። እንደው የውሸት መንበርከክ የውሸት በቃ ምን ይበላችሁ ታዲያ? ተንበርከክ እግሯ ስር ወደቃላችሁ ወደቀላችሁ። ከዛ ደግሞ ትናንት ምን ይላሉ? ሰው ስላለው ነው ወይ እግሯ ስር የሚንበረከከው? እንዲህ ሰው አለውም አላለውም ዋናው ይቅርታ መጠየቁ ነው። ዋናው አድርግ ያላችሁት ነገር አደረገ። እነሱማ እኮ በውስጥ እኮ አልተጣሉም። እነሱ እኮ በውስጥ ፒስ ናቸው። ለእናንተ ግን የምታወሯቸውን ገስት ላይ ቁጭ ብላችሁ የምትናገሯቸውን ነገር እናንተ ጋር ቅሬታ የፈጠረውን ነገር የሁላችሁንም አንድ ባንድ ለማሟላት እሱም እየሞከረ ነው እንጂ ሀይሚማ እኮ የእውነቱ ሲመጣ እኮ እንዴት እንደሆነ ሞቼ በቀረው ባልተነሳው እኮ ያለች ሴት ናት። ወይኔ ፈጣሪ ትዕግስት ስጠኝ። ምን ይሻለኛል? ኧረ እንደው ወይኔ እናንተስ ታሳፍራላችሁ፣ የምር ታሳፍራላችሁ። መልኩን አታምልኩት እንዴ! ማድነቅ አይቻልም እንዴ? ቆይ እኔ ግራ ገባኝ እኮ ማድነቅ አይቻልም? ምን ቆይ ብሩኬ ስለተደነቀ ምንድን ነው ከሴት ጋር ሴት ልጅ ስላደነቀችው ምንድን ነው ሴት ልጅ የምትናቀው? እኔ በሚሰራቸው ስራ በሚያደርጋቸው ድርጊት አደንቀዋለሁ። ሀይሜም በምታደርገው ነገር በምትሆነው ነገር አደንቅላታለሁ። የምጠላባትም ነገር አለ፣ ከብሩክ ጋር የምጠላበት ነገር አለ። አለቀ። ይሄ መብቴ ነው፣ እይታዬ ነው። ከዛ ውጭ ግን አንድ ሴት ልጅ ብሩክን አደነቅኩት ብላ የእሱን ፎቶ ይዘው ብዞር ምን የሚዲያ ሰው እኮ ነው፣ መብቷ እኮ ነው። ታድንቀው። ምን አርቲስቶች አሉ አይደል እንዴ? አሁን እንደው ዩቱብ መጣና ቀረ እንጂ አርቲስቶች እኮ አሉ፣ ቆንጆ ቆንጆ አርቲስቶች ማለት ስራቸው ቆንጆ የምታደንቋቸው የሆነ አነጋገራቸው አሉ እኮ እነሱን ታደንቃላችሁ። ምርጥ ፍቅረኛ አሁን ከነሱ ተምራችሁ የኔን ህይወት በዚህ መስመር ባስይዘው ብላችሁ በቃ የሆነ የምትማሩበት ላይፍ አለ። ከብሩክ አሁን የምትማሩት ነገር በቃ ጀስት ስለ ፋሚሊ ያላችሁን ነገር ፍቅር ምን እንደሆነ በቃ ፕራይቬት ሆኖ ሰው እንዴት አይነት ተፋቅሮ መኖር እንዳለ በቃ አቅማችሁን ትዕግስታችሁን ታዩበታላችሁ ከብሩክ ማለት ነው። ከሀይሚ ደግሞ ዞሩ ስትሉ ከሀይሚ ጋር የሆነ በቃ እንትናት የሆነ ከሰው ጋር ግንኙነቷ የሆነ ቁጥብ የሆነ ነገር ነው። የሆነ ከሰው ጋር እንደዚህ የምትገናኘውን ሰው የሆነ ፕራይቬቷ ምናምን የሆነ አቀራረቧ ከሁሉም ሴቶች ለየት ያለ ነገር ነው። እንደዚህ ማንንም ሰው አሁን የሆነ ስታቅፍ እንኳን ሰላም ስትል ልዩነት አላት። ይሄ ነገሯ ነው እንጂ ብሩኬም አሁን የራሱ የሆነ ተፈጥሮ አለው። በቃ ለሰዎች የፈለገ ነገር የዋህ ቢሆንም የሚያደርጋቸው ነገር እያንዳንዱ ነገር ያውቃል። እንዴ ብሩክ እኮ ማለት ነው ፎሎ ያደርጉታል እንጂ ፎሎ እንኳን የማይመልስ ሰው እኮ ነው። ያማችኋል እንዴ እናንተ? እሱ እኮ
በውስጥ ሜሽን አድርጋችሁ እንዲሆናችሁ ምናምን እና እንደ ውሻ እየበላችሁት እኮ ነው። ላይ በላይ እኝኝ እያላችሁበት ነው። ይሄ ነገር ካጽናናችሁ ብሎ ነው እናንተ እንዲህ የሚላችሁ። እናንተ ደግሞ በቁም ነገር ወስዳችሁ ትናንትና ሌሊቱ ሙሉ እኛ ብለነው ነው ወይ እግሯ ስር የሚወድቀው እያቀናበራችሁ ጀግና ሀይሚ ዝቅ አስባለችው። ጀግና ገና የሀይሚን እግር ትስማለ። እናንተ ባትሉትም እሱ እግሯን ስሞ ቆይቷል እኮ። እሱ እግሯን ስሞ አብሯት ከኖረ አምኖበት ወዷት አፍቅሯት እሱ ቆይቷል። እግሯን ስሞ ከኖረ ግን ለእናንተ ለጥያቄያቸው ትናንት አስተካከለላቸው እንጂ እነሱ መች ተጣሉ? ስራ እኮ እየሰሩ ነው። ሰው የተጣላ ሰው ነው በዚህ ልክ ጄጅ ተደርጎ ምክር የሚሰጠው ምን የሚለው የሰው ነገር የተጻፈለት ሜሽን የተደረገለትን አይመልስ፣ እሱ ይመልሳል። ሀይሚ አትመልስም። ኧረ እባክሽ ቪዲዮ እየገባችሁ አዳምጡ እስኪ እየገባችሁ አዳምጡ። በውስጥም እንዲህ ብላችሁኛል፣ እንደዚህ ብላችሁኛል። ሀይሚ አትልም እንዴ? ትላለች። እንደው ሲቀጥል ይሄ ድራማ እንደው እውነት ቢሆን እንደው ልክ ከውታጅራ እንደሄዱ ማለት ነው በማግስተኛው ቀን ማታ ላይ ብላ አምሽተው በማግስተኛው ቀን ብሩኬ የት ነህ ብላ ደውላ ካሜራ ደቅና ብሩኬ የት ነህ ላገኝ እፈልጋለሁ ከሰው ጋር ነኝ ሲላት፣ ከዛ ሲመጣ እንደዚህ ብላ የተላከላትን ቪዲዮ አሳየች። ተነጋግረው ካልሆነ እንደው ይሄ ቪዲዮ እስካሁን የተሰራው ምንም ማስረጃና መጨረሻ የለውም። እውነቴን ስነግራችሁ እኔ ሀይሚ ያለቀሰችው ራሱ አሁን ላይ ምንም አያሳምነኝም፣ ምንም ማለት ነው። እና እነሱ አልተጣሉም። እናንተ ዝም ብላችሁ አታሽቃብጡ። በቃ አንዳንድ ጊዜ ቪዲዮ ስትሰሩ የሆነ ከተመልካች ጋር ትንሽ ኮንታክት የሚያደርግ ነገር መናገር ስላለባችሁ ብቻ ነው። ከዛ ውጪ ምንም ብሩኬ ማንጻፈለት ማን ምን አለለት ሲጀመር ሜሽን እሱ መሽ ይከታተላል? ምንም አይከታተልም። ግን እናንተን የሆነ የምታወሩት ነገር ስላለ ከዛ ነገር ትንሽ እንዲህ ብሏል ስለምትሉ ለዛ ነው ለእናንተ ነው ለላይቫቸው አይዲያ እየሰጣችሁ ያለው እንጂ ከሀይሚ ጋር በፍጹም አልተጣላም። እሷም አውቃ ነው ሚዲያ ላይ እንደዚህ ንጥር የምትለው እንጂ ሀይሚ የእውነተኛው ነገር እኮ መጥቶ አይተናታል እንዴት እንደሆነች። ሀይሚ ከካሜራ ጀርባ ምን አይነት ሴት እንደሆነች አታቋትም እናንተ። እወቁ፣ መጀመሪያ እወቁ። ይሄ ስራና ስራ ብቻ ነው። ካሜራ ላይ መታ የምታደርጋቸው ሀረካት ሁሉ ከካሜራ ጀርባ ሀይሚ ላይፍ ላይ የለም። ይሄ ላይፍማ ይሄ ካሜራ ላይ ያለ ላይፍ ቢኖር ከብሩክ ጋር እስካሁን አትቆይም። ብሩክ ካሜራ ላይ ያለው ይሄ ማን እንደዚህ ከሌ እንዲህ ሆኖ እንደዚህ ምናምን የሚለው ነገር ከካሜራ ጀርባ ኖሮ ቢሆን ሀይሚ አታስቀምጠው በፍጹም። ሀይሚ ብሩክን በጣም ትወደዋለች። በጣም ከሚባለው በላይ ትወደዋለች። አንድ ነገር ካየች ግን አንድ አታሳልፍ። እሱ ነው አሁን ሜሴጅ ተደርጎለት እንደዚህ ሲያወራ ዝም ብለው በማግስተኛው ቀን መታ የምታወራው ውሸት። እሱም በጣም ይቀናል፣ በጣም ይወዳታል። ስለምንም ነገር ወንድም ምንም እንድታወራ አይፈልግም። እናንተ አታዩዋቸውም እንዲ አትረዷቸውም እንዲ መጀመሪያ እዩዋቸው። ሰውን ለመፎተት ሰውን እንትን ለማለት እንትን ከምትሉ መጀመሪያ እዩዋቸው። እነሱ አሁን ያ ፕሮግራም እርግጠኛ ነኝ ለሀይሚ ሽምግልና ነው የሚሆነው። ይኸው ወንድምየው እያወራ ነው። እና ትናንትና ፍፄ ጠላት ነው ተባለ። ለምን አብረው መጡ? ከዛ ቆሞ ሳማት፣ ልጨፍንልህ ሳማት ምናምን ሊገልጭ ጫስ ሲል አይ ይቅርብኝ አለ። ለምን ከሳማት ደግሞ ያው ሌላ ችግር ስለሆነ ነው። ግን ስሟታል እኮ። እና እንደዛ እኔ የተጣላሁትን ሰው አንድ ቀን ከወንድሙ ጋር አንድ ቀን ከጓደኞቹ ጋር ለምንድን ነው የማገኘው? እኔ እኮ ይገርመኛል ማለት እኔ አሁን የሆነ እየተሰማኝ ወይም የሆነ ነገር እየቀናው ሳይሆን ለወንድ ልጅ ያላችሁ ጥላቻ ግን ለምንድን ነው እኔ ጥያቄ። ለምንድን ነው የምትጠሉት ብሩኬን ነው እኔ ጥያቄ። የፈለገው ሴት ብታመልከው ምን አስጨነቅ? ስላመለከችው እሱ ያገባታል፣ እሱ ያፈቅራታል፣ እሱ ያቃታል አያቃትም። እናንተ ምን አስጨነቃችሁ? ወይኔ በጣም ነው ግን የምትቀኑት። ማርያምን በብሩኬ በጣም ትቀናላችሁ። በቃ ብዙ ሴቶች ሳያችሁ ገስት ላይ ቁጭ ብላችሁ በጣም ነው የምትቀኑት። በጣም ሲበዛ ግን ማለት ነው እሱ እንደዚህ አይነት ወንድ አይደለም። የምሬ ነው። እውነት ትክ አትበሉ። አንዳንዴ ለቀቅ ማድረግ ልመዱ።
አንድ ወንድ ልጅ ተደነቀ ምንም የሚመጣ ነገር የለም። እኔ 24 ሰዓት እዚህ ጋር የብሩኬን ፎቶ ይዤ እወደዋለሁ ብል እግዚአብሔር ምስክሬ ነው። ሀይሚ ፍቅረኛው ሆና እንዴት ነው እኔ ሌላ ነገር የማስበው? እንዴት ይሄን አታስቡም እንዴ? አሁን ከሌኑ ሰድህ አለኝ እናንተ ራሳችሁ ገስት ላይ ቁጭ ብላችሁ የተናገራችሁትን ነው እነሱ እየተቀበሉ የሚሰሩላችሁ። ምን ነው ሰው ባለው ነው እንዴ እሱ የሚኖረው? ሰው ባለው ቢሆንማ እስካሁን በደረሰ። እና አንዳንድ ጊዜ እኔ ወደፊት ሀይሚና ብሩኬን ቢጋቡ የሰው ነገር ሰምተው የሚሆን ከሆነ በፍጹም ኑሯቸውን አይኖሩትም። ልክ ይሄ ፍቅራቸውን ፕራይቬት እንዳደረጉት አሁንም የነሱን ማንነት የነሱን ምንነት ፕራይቬታቸውን ፕራይቬት ማድረግ በቃ። አሁን ብሩኬ ሀይሚን መቼ ጀምሮ እንደሚያፈቅራት መቼ ጀምሮ ቃል እንደገባ አታውቁም። ብዙዎቻችሁ አታውቁም። አሁን ቅርብ ጊዜ ነው በቃ ነገሩን እያጋገራችሁ የመጣችሁት። እነሱ ግን ቆይተዋል ባልና ሚስት ከሆኑ። ግን እናንተ ዛሬም አይገባችሁ። ዘንድሮም የሆነ ችግር ሲፈጠር እዛች ፍርቱና ጋር ናችሁ። ፍርቱና እንዲህ አድርጋለት እንደዚህ ብላለት የፈረደባት እንዴ! ለምንድን ነው ልጁን በዚህ ልክ ሴት ልጅ አከብራለሁ ስላለ እየተነሳችሁ እሱን ለመጣል የምትሮጥ? ቲክታክ ላይ ፖስተው ወደድሽው አፈቀርሽው ምንድነው? አንድ ሚስት እንዳለው እየታወቀ እኛ የምንፖስተው እኛ እንትን የምንለው ኖ ጀስ የነሱ አድናቂዎች ስለሆንን ብቻ ነው እንጂ አንድ ሴት ብሩኬን ስለፖስተች እኔ ምንም ላረገው አልችልም። ለምን ፍቅር ይሰማኛል ሲጀመር? እንዴት ጅሎች ናቸው! እግዚአብሔር እኔን ማግቢው ብላኛለች። ኮመንት ስራ እንደው የሚገባ ይግባብሽ ፈጣሪ ይዛ ፈጣሪ አላልኩም ደግሞ እውነት አንዳንድ ሰው በጣም ያናድዳል። እግዚአብሔር ወይኔ እናቴ እነሱ ለእናንተ ለምታወሩት ገጽ ላይ ቁጭ ብላችሁ የምታወሩትን እያስተካከሉ ነገ በዚህ ይመጣሉ ሲሏቸው እነሱ ከዛ በኋላ ባልጠበቃችሁት ነገር እየመጡ እያጨለሏችሁ እዛ እነሱ ምን ይላሉ? ተጣልተዋል፣ እንደዚህ ሆኗል፣ ለሰው ብዬ አልኖርም ማለችው። እውነቷን ነው። ወይኔ ለሰው ብላ መኖር ካልፈለገች ለምን በየቤቱ ለምን ትመጣለች? ለምን አስፈለገ? አያስፈልግም እኮ ስራ ነው ስትባሉ እመኑ፣ ስሙ፣ በቃ አለቀ። ይሄ ደግሞ ውበቱ እግዚአብሔር ነው የሰጠው። በቃ በእግዚአብሔር በሰጠው መልኩ እናንተ አትናደዱ። መልክ ታጥቦ አይጠጣም። መልክ ብቻ ነው የሰጠው፣ ጭንቅላት የለውም። በእናንተ ጭንቅላት ነው የሚኖረው። ታዲያ ልጁ በእናንተ ነው የሚኖረው። አረ ጉዴ ፈላ። አረ እኔማ ብሩክ ላይ የሚታዩበት ነገር ምን እንደሆነ ፈጣሪ ትዕግስቱን ይስጣችሁ። ብቻ ግን በቅርቡ ስኬታችሁ ተሳክቶን ለማየት ያብቃን። ብቡና ሀይሚዬ አመሰግናለሁ። ሀገር ስም ያውጣልኝ ተመለስ ግድ የለም ብታማለ ወር ነው ባጣ ለዘላለም እንደኔ ማናለ በንባው ለፍቶ አዳሬ በተወደደለት ፍቅር አበዳሬ